የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁ ያታት ነው እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው የሰጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል? ልጁ አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑ፣ አንቺ ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት የጣልሽ ሆነ እኔ ፈልገዋለሁ። አብርሃም በደም ካዳምሽ አይጠቅመኝም ወይም ደግሞ ሊጎዳ ምትሆን እኔ ፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው። ገባሽ? ስለዚህ አስፈቺልኝ ሩታ ስለሚገባው ነው የታሰረው። እንግዲህ ሁሌም የአብርሃም ወደ እስር ቤት መሄድና የአብርሃም የክስ ጉዳይ ሲነሳ እንደ እሳት የሚያንገበግበው አንድ ሰው አለ። እሱስ ማን ነው ካላችሁ ቡዜ ናት ጋይስ። ቡዜ አብርሃም ወደ እስር ቤት ሄደ ከተባለ በቃ ጋይስ እሳት ጎርሳ እሳት ለብሳ ነው የምትመጣውና በነገራችን ላይ ቅቤ አይደለም አይቀልጥም። ተረጋጊ ቡዜ። ምክንያቱም እሱ የሆነ ነገር ጥፋት ቢኖር ነው ህጉ የያዘው ማለት ነው እንጂ ጥፋት ባይኖርበትና እሱም ያን ነገር ባያደርግ ኖሮ እነሱም ደግሞ እሱን ለመክሰስ ዝግጁ አይደሉም። ይሄ ደግሞ ህግ የሚፈታው ጉዳይ ነው። እናንተ ሀቅ ካላችሁ ህጉ ወደ ሀቅ ቦታ ስለሚቆም በዛ ልክ ብታስቢው ጥሩ ነው። ሄርሜላ ደግሞ አንቺ የጣልሽውን አብርሃም እኔ ፈልገዋለሁ አስፈጭልኝ እያልሽ ነበርና ትላንትና እሱ እንደዛ ሲጨነቅ ሲጠበብ ያ ሁላ ብጥብጥ ያ ሁላ ጭቅጭቅ ንትርክ ውስጥ ሲገባ ቁጭ ብለሽ እንደ ፊልም በስልክ እሱን ከምትመለከቺ በአንድ ቴክስት ይሄን ነገር ማቆም የምትችይው አንድና አንድ አንቺ ራስሽ ሄርሜላ ነበርሽ። ገባሽ አይደለ? አንቺ ግን ከነሱ ጋር እንዲጋጭ ከነሱ ጋር የሆነ ብጥብጥ ግብግብ ውስጥ እንዲገባ ፈልገሽና ወደሽ ፈቅደሽ ያደረግሽው ነገር ነው። ይሄ ደግሞ የሩቲ ጥፋት አይደለም። የናንተ የራስሽ የሄርሜላ ጉዳይ ነው ይሄ ማለት ነው። ገባሽ? አሁን እዚህ ጋር ሽንጥሽን ገትረሽ መተሽ አስፈችልኝ አንቺ የጣልሽውን እኔ ፈልገዋለሁ የምትይበት ምክንያት ምንም አንዳች ነገር የለም። ቡዜም ደግሞ እንደዚህ የሚያንገበግብሽና እንደዚህ እሳት ጎርሶ እሳት ለብሶ በመናገር ምንም የምታመጪው ነገር የለም። ህግ የያዘውን ነገር ህግ ራሱ ንጹህ ከሆነ ህጉ ይሸኘዋል። ጥፋት ካለበትም ደግሞ ቅጣቱን ይቀበላል ማለት ነው። ስለዚህ ልጅቷ ላይ እየመጣችሁ አፋችሁን ባከፍቱ ጥሩ ነው ባይነኝ እኔ። ምክንያቱም እናንተ ናችሁ ነገሮችን ወደማይሆን መንገድና ወደማይሆን አቅጣጫ ያመራችሁት ማለት ነው አይደል እንዴ ጋይስ? ስለዚህ ሄርሜላ ትላንትና ነገሮችን ማስተካከል እየቻልሽ አንቺ አብርሃም አሸሸ ገዳሜ ይበልልኝ ይጨነቅልኝ ጠበብልኝ ብለሽ በሌላ መንገድ ስታስቢ ነገሩ ደግሞ ተገላቢጦሽ ሆኖ አንቺው ላይ ድጋሚ ሌላ ነገር ሌላ መዘዝ ይዞ መጣ ማለት ነው። ስለዚህ ራስሹ እንደጀመርሽው ራስሹ ተወጪ። ሩታ ምንም ነገር ጥፋት የለባትም። ዳኒም ቢሆን እንደዛው ጥፋት የለበትም። ማንኛውም ሰው ቢሆን ልጁ የሆነ ነገር ሲደርስበት አይወድም። ስለዚህ ቤተሰብ በጣም ተጨንቆ ነበረ። የኔ ቤተሰቦች በጣም እናቴም በጣም አስባ ነበረ እያለ ነው ዳኒ። ምክንያቱም ይታሰባል፣ ቤተሰብ ያስባሉ። የሆነ ነገር ጠፍቶ የሆነ ነገር ልጅ አንድ ቀን ሁለት ቀን ውጪ ሲያድር ቤተሰብ ይጨነቃል፣ የቤተሰብ ጉዳይ ስላለው ማለት ነው። ስለዚህ ትላንትና ነበር አስቀድሞ መጠንቀቅ ሄርሜላ። ኦኬ ገባሽ አይደለ?